እማዬ ግን አንድ ጥያቄ ልጠይቅሽ። ምንድነው? ባልሳገባ ባሌን ይቅር ማለት የሌለብኝ ምን ቢያጠፋ ነው? እንደ ራሴ በሁለት ነገሮች ይቅርታ ላደርግለት አልችልም። በምን እማዬ? የመጀመሪያው ሊመታኝ ማለት ሊያጠቃኝ ቢሞክር ፈጽሞ አብሬው አልኖርም። ለምን? ምክንያቱም የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ስለዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ያኔ ሁሉም ነገር ያበቃል። እሺ ሁለተኛው እማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። አልችለውም እማዬ፣ ንገሪኝ። ምንድን ነው? ግልጽ እኮ ነው። የትኛውም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር ነው። እሺ እማዬ ምንድን ነው? ባልሽ ባንቺ ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ማድረግ የለብሽ። ለአንድ ቀን ቢሳሳትስ? እልሽ አንድ ቀን በአጋጣሚ የሚባል ነገር የለም። ባለ ትዳር ወንድ የሚሳሳትበት አጋጣሚ በጣም ጠባብ ነው። ምክንያቱም ቤቱ ሚስቱ አለች። ገባሽ? ምናልባት ማርትዬ በጣም ተበሳይታ ነበረ። በጣም ማለት ነው። እንግዲህ ዳጣዬም ወጣ ለምን ቀረች? በምሽት እየወጣች ምን እንድትሰራ ነው? እዚህ ቤት እስካለ ድረስ እንደ ልጅ ነው ምን ቆጣጠራት? እንደ ልጅ ነው መሆንም ያለባት። እንደ ልጆች መታዘዝ አለባት። እሷ እንደ ወንድ እንደ ጎረምሳ እንዴት እየወጣች ታመሻለች እያለ ማርትዬ በጣም እየተናደደ ትገኛለች። እንግዲህ ይሄን ወጣ ማምሸቷን አባቷ ጋር እንዲሆን አታውቅም። ጋሽ ደረጀ ጋር ነበረች ያለችው። እሷም እናቷን ሲነግራት ራሷን ስታወድቃለች። በወደቀችበት ሰዓትም ቶሎ ብሎ ወደ ሆስፒታል ነበር ይዟት የሄደው። ሆስፒታል ይዟት በሄደ ሰዓትም ናታንን ነው እንግዲህ ደውሎ የጠራው ማለት ነው። እንግዲህ ናታንን ሲጠራው ማንም አላየውም ነበር ሲወጣ። ገዚና ለዛ ቁጭ ብሎ በረንዳ ላይ ሲጫወቱ ነበርና እነሱ ናቸው ያዩት። ምንድነው የሆነው? ይሄ ልጅ ምን ሆኖ ነው የወጣው? ቆይ አካሄዱ እኮ ትክክል አይመስልም። እንዴት ነው በዚህ ምሽትስ የሚሄደው? እያለ እየተናገረ ነበር። ገዚም እንደዛ በሚልበት ሰዓትም እኔ እንጃ እኔም እኮ ፈራሁ። ምን ሆኖ ነው እያለች ነበረ። ለዛይም እኔ እንዲያው ሲመስለኝ ሲጠረጥረኝ እኮ ዳጣ የጋሽ ደረጀ ልጅ ሳትሆን አንቀርም አንቺ እያለ ሲነግራት አይባልም፣ እሱ የተከበረ ሰውዬ ነው እንዲህ አያደርገውም እያለች ነበረ። እውነትም የተከበረ ሰው እኮ አንድ ቀን ሲጥለው አንድ ቀን ሲሳሳት በቃ ሁልጊዜም እንትን ነው ማለት ነው ቢሆንም እንደዛ በሚልበትም ሰዓትም አያደርገውም የተባባሉ ነበር። እንስተርጠርቦኛል ባለፈውም እኮ የውሃ ጓደኛች ማን ነበረች እያለ ምጥን እያለች አው ምጥን እኮ ዳጣና አቢጌል እኮ እህትማማቾች ናቸው እያለ ስታወራ ሰምቻለሁ ሲል እንደው የነሱን ወሬ ይዘህ እኔም ደግሞ ብዬ ማዳመጥ ለአንተ ቦታ ሰጥቼ እያለችው ትናገራለች። ለዛይም እንግዲህ ማርትዬ ዛሬ በጣም ያናደደባት አንደኛ ማምሸቷ፣ ሁለተኛ ስልክ አያነሱም። ምን እንድትሰራ ነው ያመሸችው? እኔ እኮ ደግሞ ሲሄድ ሰላምዬ ቤት አገኘኋት። ሳገኛትም በጣም ነው የደነገጠችው። ምን እንደሆነችም አልገባኝም፣ አላወቅኩም እያለች ነበረ ማርትዬ። እንግዲህ እነሱ ሲመጣ በድንገት ነበርና የደረሱባቸው በጣም ነበር የደነገጡት። እንዴት እንደዚህ ሆነች? መሆና ነው የደነገጠችው። እሷ ዘንድ ስትወርቶ ምከደው ምን ምክንያት ኑሮዋን ነው እያለች ነበረ። እንግዲህ ማርትዬ እውነት መናገር በጣም እንኳን እነሱ ቀርቶ አይደለም እኔ ራሱ እንዴት እንደደነገጥኩ ስደርስባቸው ማለት ነው። ጋሽ ደረጀ ስላልታየ በጣም ደስ ብሎናል። ምክንያቱም ቢታይ ኑሮ እዛ ቦታ ላይ በጣም ከባድ ነው። አይታችሁታል ምን አይነት እንደሚፈጠር ምን አይነት አደጋ እንደሚኮን ከባድ ነበርና እንደዛ በሚሆንበትም ሰዓትም እሱም ተሸሽጉ ከቺክን ነበር ያመለጠውና ናታን ሳል እንዴ ስትላት ራሷ ቢገን አለ ክላሱ ነው ከክላስ መጥቶ ክላሱ ገብቷል እያለቻት ነበረ። እንደዛ ከሆነ እሺ ችግር የለም ስትመጣ እንጠይቃታለን፣ እቺ ልጅ ምን እንደሆነች እንጠይቃታለን እያለች ስትል እሱም ሳይታይ እንዲወጣ ህዲያ አበጌልም ስትሄድ አተዋለች ክላሷ ማለት ነው። ሂጂ ናታን ዘንድ ልጅ እንደማ ስትላት እንዲያከጂ ነው ያለቻት። እንዲያከጂ ስትላት እሺ በቃ ብላ ነበር የቀረችውና አብጌል መጨረሻ ላይ ስትሄድ ክላሷ አተዋለች። አረማዬ ክላሱ የለም
የዳጣም ስልክ አይነሳም፣ የአባዬም ስልክ አይነሳም፣ ሆነው ነው እያለች ስትናገር ነበረ። በመጨረሻ ላይ ናታን ብልሽ ነበር እንደ ክላሱ ምናምን ስትላት ክላሱ ነበረ፣ ግን እንደዛ አይደለም ብላ ነው የመለሰችላት ማለት ነው። እማዬ እስኪ አንድ ጥያቄ ልጠይቅሽ ነው ያለቻት እዚህ ላይ ማለት ነው። እሺ ምን አይነት ጥያቄ ነው በምትልባት ሰዓት አሁን ለምሳሌ እኔ ባገባ ባሌ ምን ቢያደርግ ነው የማልፈቅድለትና ይቅር ማለለው እያለቻት ነበረ። ወይኔ በላቸው እውነት በጣም የኛ ራሱ በጣም ትልቅ ትምህርት ነው። እናንተ በደንብ መከታተል አለባችሁ ማለት ነው። እንደዛ በምትልባት ሰዓትም በሁለት ነገሮች እንደኔ በሁለት ነገሮች መቼም ቢሆን ይቅር አይደለም መቼም እያለቻት ነበረ። ምንና ምንም ማየ ስትራት አንደኛ የሚመታኝ ከሆነ የሚደበድበኝ ከሆነ ዛሬ የመታኝ ነገ ሽጉጥ አንስቶ እንደማይገለኝ በምን ተማመናለሁ። ስለዚህ ይሄን መቼም ይቅር አለለውም እሱ ጋርም ሊሆንም አልችልም እያለቻት እያብራራችላት ነበረ። እውነቷን ነው። ለኛ ክብር ካልሰጡን፣ ለኛ ሰላም ካልሰጡን፣ የኛ ጊዜ ካልሰጡን ምንም አይሰሩም። ዛሬ አንቋሽሹን ነገ ባለመግደላቸውና ባለመደብደባቸው ምን ዋስትና አለን? አውጥቶም እኮ ውጭ ላይ ጥሩን ይችላሉ። በራሳችን ቤት ምን ዋስትና አለን? ምንም። ዛሬ ግን ክብር የሚሰጠን ፍቅር የሚሰጠን ሰው ነገም ራሱ እንኮራበታለን፣ ተማመንበታለን። ለምሳሌ እንደ ማርታ ያለ ማለት ነው። ባሏ ፍቅር ሰጣታል፣ ይንከባከባታል፣ በቃ ሁሉም ነገር ይላታል። ግን በመሳሳት እንደዚህ ስለሆነ አንገቷን ያስደፋታል ብዬ አስባለሁ። እስከ ጥግ ድረስ ነው የምታምነው። መታመንም ባልና ሚስት እንደዚህ ነው። እንደዚህ ያክል እያመንሽው እሱም እንደዚህ ያክል ቢያምንሽ እውነት የትም ሂዶ አይሳሳትም ብዬ አምናለሁ። እኔ ራሱ ማለት ነው ቢሳሳትም ራሱ እኔ እንደዚህ ይሆናል ብዬ አላስብም። ግን በጥርጣሬ ቦታ ውስጥ ካስቀመጥናቸው እየተጠራጠርን ዛሬ እዛች ጋር እኮ አይተናል፣ ዛሬ እንደዚህ እኮ አድርገሃል፣ ዛሬ ማና ሴት የደወለችልህ፣ ዛሬ እዛች ጋር ስትጋደል የባሰ ነቅሎ ሄዴ። ግን አምነን ከሰጠን እሷ አምናኝ እንደዚህ አድርገኝ እኔማ በእሷ ላይ አልሄድባትም፣ ዝሙት አልሰራባትም ብሎ የሚተማመን ባለ ሁላችን የሚደለን እኛም እንደዛ ታማኝ የምንሆን ሴት ያደርገን ነው የምንለው። እንደዛም በምትልባት ሰዓት ሁለተኛው ሳ ምንድነው ማየ ሁለተኛውን ይቅር ማትይበት ምክንያት ምንድነው ሲ ንገሪኝ እያለቻት ነበር። ሁለተኛ ይቅር ማልልበት እኔ ሚስቱ እያለሁ በሌላ ሴት ከሄዴ ስትል አፌን ነው ቁርጥ ያደረገኝ። በእውነቱ ነገር መቼም ቢሆን ይቅር አትልም፣ በቃ ሊጣሉ ነው እንዲህ እያልኩ ሳስብ ነበር። መቼም ቢሆን ከሌላ ሴት ጋር ሂዶ ባገኝ መቼም ይቀራለው እሱ ጋርም ሊሆንም አልችልም እያለቻት ነበረ። እማዬ እንደዛማ አይደለም። ለምሳሌ እንደዚህ ሲሆን በስተትስ ቢሆን ለምን ይሳሳታል? ቤትስ ያለችው ሚስቱ አይደለችም? እኔ ሚስቱ ተቀምጬ ሌላ ቦታ እንዲሄድ አልፈቅድም። ቤትም ያለችው ሚስቱ ናት፣ ሌላ ቦታም ያለችው ምን ልዩነት አላት? ስለዚህ እንዴት በእኔ ላይ ይሄዳል? እንዴት በሚስቱ ላይ ይሄዳል? እያለቻት ነበረ። እና ይቀራትም ሻባዬ እንዲያው አንድ ቀን ቢሳሳትስ ስትላት ውይ ደረጃ አያረጉም፣ መቼም አያረጉም። ኩሪበት፣ ደረትሽን ነፍተሽ በደረጃ ኩሪበት፣ መቼም ይሄን አያደርግም እያለች ጥግ ድረስ እየተከራከረችልን ዛሬም ቢሆን ማለት ነው። በጣም ጥግ ድረስ እውነት ለመናገር እኔ እግዚአብሔርን በጣም አስተማሪና ድንቅ ያለው ነው ማለት ነው። እንደዚህ ታማኝ ሚስት በጣም እንትን ነው። ግን ወንድየው ደግሞ ታምኖ ወንድየው ሳይታመን ሲቀር እንዴት ነው ልብ የሚሰብረው? በስማም ጌታ ሆይ እኔ ይታየኛል አሁን ራሱ የማታስብራት ማለት ነው። እንደዚህ አምናው ሲቀጥግ ድረስ እየሄደች የኔ ባልደረጀ እንደዚህ ከሌላ ሰው ጋር አያረግም መቼም ቢሆን እንደው መቼም ቢሆን እያለች እስከ ጥግ ድረስ ስለምትሄድለት ያን ሂዲያ መጨረሻ ላይ እንደዚህ ሆኖ ሲገኝ ካልጠበቀችው ከዛም ላይ ደግሞ ከራሷ ሰራተኛ ጋር እንደዛ ሆኖ ስታገኘው ምን ያክል እንደምትሰበር ያው ከባድ ነው። አንዱስ እሺ ይሁን፣ ሁለተኛ ሲደገም ደግሞ ምን ያክል ነው የሚሆነው? ብቻ የሁለተኛውን ያው ሰላም ትዋጣበታለች ብዬ ተስፋ አለኝ። ምክንያቱም ሰላም ናት እዚህ ቦታ ውስጥ እንዲገባ ጋሽ ደረጀን ያደረገችው። ያንደኛው ጠፍታ ያንደኛው በግዳጅ አስገድዶ ነው ትላለች። የሁለተኛውን ደግሞ ምንድነው ብላ የምትናገረው መሰላችሁ? በቃ እንደው ጠብቆ ብቻ ቤተሰብ እንደዚህ ባትል ማለት ነው። ሁለተኛ መልሷ ምንድነው የምትለው? እሷን አውጥተው በሁለት ሳምንት አውጥተው ሲጥሏት በቃ ልየን እየጠበቅኩ ይሄን ያክል 21 አመት ሙሉ እዚህ ተቀመጥኩኝ
ስጠብቅ በቃ ተስፋ ሳጣ የልጅ የምትክ የልጅ መጠሪያ አንድ ልጅ መውለድ ያለብኝ ብዬ ይሄን አስገድጀው ነው እሱ ሳይሆን ፈልጎ ሳይሆን ራሴ ፈልጌ አስገድጀው ነው ይሄን ላረግዝ የፈለኩት እንጂ እሱ አይደለም ብላ ታሳምናታለች። ግን ከባድ ነው በእውነቱ ነገር ላይ ሲደርስ በጣም ይከብዳል። ብቻ የሁሉም ማስተዋሉን ይደለንና እንግዲህ ማርትዬ በጣም ከባድ ነው እውነት መናገር እስከዚህ ጥግ ድረስ ታግሳ እስከዚህ ጥግ ድረስ እስካሁን ሰዓት ድረስ የሱን ጭንቀት ያበራ እየተካፈለች እሱ ከሌላ ወንድ ጋር ከሌላ ሴት ጋር አያደርግም እያለች እየተማመነችበት ከአንድ አይሉ ሁለት ልጅ ሲያመጣላት ጋሽ ደረጀ ምን አይነት ስሜት ይሰማታል? ቤተሰብ ምን አይነት ስሜት ነው የሚሰማችሁ? እውነት በጣም ከባድ ነው። ከእንደዚህ ያለ ሰው ይሰውረን ነው የምንለው። እና እንደዛም በምትልባት ሰዓትም እንደዚህ አታደርጊም ማየ ስትላት መቼም አላደርግም መቼም እቅራለሁ መቼም ቢሆን ምክንያቱም ይሄን ይቅር ማለልበት ምክንያት የራሴ ምክንያት አለኝ። ዴሬ ደግሞ እንዲህ አያደርግም እያለችው ነበረ። እንግዲህ ናታንም በጣም እየነገራት ነበረ። እንደዚህ እኮ የሆንሽው ዳጣዬ እኔ እኮ በፊት ጀምሬ ሰምቼ ነበረ፣ ሰላም እናትሽ መሆኗን ሰምቼ ነበረ። አብጌል ስታስመረምራችሁ ራሱ ይሄን ነገር የሰማሁት እኮ ቀደም ብዬ ነው እንዲያታቂ ብዬ ነው አብጌል እንዲያታቅ ብዬ ነው እንጂ ይሄን እኮ እኔ ካወኩ ሰምቻለሁ እያላት ነበረ። እሷ ግን ምንም መልስ አልሰጠችም። እውነት መናገር በጣም ያሳዝነችኝ እግዚአብሔርን ከምንም ከማንም በላይ ማለት ነው። ወደ ምሩ ስንሄድ በቃ የእውነት ታሪክ እየመሰለኝ ነው ሄደው የዳጣ ነገር ማለት ነው። እስካሁን ድረስ ልትነጋገርም አልቻለችም። ግን በቀጣይ ደግሞ በአዲስ ነገር እንገናኛለን ብዬ ተስፋ አለኝ። መልካም ጊዜ መልካም ሰዓት እላችኋለሁ። ቤተሰብ ሰላም ሁኑ።